ሰላም ሰላም ውድ ቤተሰቦቼ በአውስትራሊያ አይሁዶች ላይ ጥቃት የፈጸመው ታጣቂ መሳሪያውን ያስነጠቀው ሙስሊም የሚለውን እናያለን። እንግዲህ ይህ ቪዲዮ በብዛት ሶሻል ሚዲያ ላይ ሲዘዋወር ነበር። ሚጣኔን ተመልሻለሁ። ይህ ቪዲዮ በደንብ እናያለን። ግን መጀመሪያ ሰብስክራይብ አድርጉ፣ እንዲሁም ሼር ላይ ኮመንት አጻፉልኝ እንሰራላችሁ የምትፈልጉት ቪዲዮ ካለ። ወደ ዛሬው ቪዲዮ እንግዲህ ጀግናው ግለሰብ የ43 ዓመቱ አህመድ አልአህመድ ይባላል። በአውስትራሊያ በጦር መሳሪያ ጥቃት ከፈጸሙት ሁለት ግለሰቦች መካከል ከአንዱ ጋር ሲታገል አይተው የተገረሙ ብዙዎች ናቸው። ቢቢሲ ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው አህመድ ወደ ጥቃት አድራሹ ሮጦ በመሄድ መሳሪያውን ነጥቆ ያነጣጥርበታል። ጥቃት አድራሹም ይሸሻል። የሁለት ልጆች አባት የሆነው አህመድ የፍራፍሬ ሱቅ አለው። እጁ እና ክርኑ ላይ በጥይት በመመታቱ የሕክምና እርዳታ እያገኘ እንደሆነ ቤተሰቦቹ ለሰበን ኒውስ አውስትራሊያ ተናግረዋል። እሁድ አመሻሹን በደረሰው ጥቃት 15 ሰዎች ሲገደሉ ከ40 በላይ ሰዎች ደግሞ ቆስለዋል። በጌታ ስም የጥቃቱ ኢላማ የሆኑት 1000 ገደማ ሰዎች ሀነካህ የተሰኘውን የአይሁዶች በዓል ለማክበር ነበር። በአውስትራሊያ ቦንዲ የባህል ዳርቻ የተገኙ ሰዎች ናቸው። ፖሊስ ድርጊቱ የአይሁድ ማህበረሰብ ላይ የተቃጣ የሽብር ድርጊት ነው ብሎታል። የአህመድ ዘመድ የሆነው ሙስጠፋ ለሰበን ኒውስ አውስትራሊያ ሲናገር እሱ ጀግና ነው፣ 100% ጀግና፣ 2 ቦታ በጥይት ተመቷል እጁና ክርኑ ላይ ብሏል። ሙስጠፋ ሰኞ በሰጠው ቃል ምልልስ ደህና እንደሚሆን ተስፋ አደርጋለሁ። ማታ ይቸው ነበር፣ ደህና ነው፣ ነገር ግን ዶክተሮቹ ምን እንደሚሉ ለመስማት እየጠበቅን ነው ብሏል። ፖሊስ እንደገለጸው ጥቃት አድራሹ የ50 እና የ24 ዓመት አባትና ልጅ ናቸው። የ50 ዓመቱ አባት በጥቃቱ ስፍራ ሲገደል መሳሪያውም በአህመድ የተነጠቀው የ24 ዓመቱ ልጅ ደግሞ ሆስፒታል ውስጥ በሞት እና በህይወት መካከል ይገኛል። ከባድ ነው። ለምን እንደዚህ መፈጸም አስፈለገ? አህመድ ከጥቃት አድራሹ ጋር ትግል ሲገጥም የሚታይበት ምስል በማህበራዊ ሚዲያ ላይ በሰፊው ተጋርቷል። ከጥቃቱ አድራሾች መካከል አንደኛው ከአንድ አነስተኛ የእግረኛ ድልድይ አጠገብ ከሚገኝ ዛፍ ስር ሆኖ ሲተኩስ ይታያል። ከቆመ መኪና ጀርባ ተደብቆ የነበረው አህመድ ከጥቃት አድራሹ ጀርባ ወጥቶ በመታገል የጦር መሳሪያውን ከነጠቀው በኋላ ወደ መሬት ገፍትሮ ጥሎት መሳሪያውን ይደቅንበታል። ጥቃት አድራሹ በማፈግፈግ ወደ ድልድዩ ይሸሻል። አህመድ መሳሪያውን ዝቅ ያደርግና እሱ ጥቃት አድራሽ አለመሆኑን ለመጠቆም አንድ እጁን ከፍ አድርጎ ለፖሊስ ጥቆማ ይሰጣል። ጎበዝ ነው። ይህ ጥቃት አድራሽ ወደ ድልድዩ ካፈገፈገ በኋላ ሌላ መሳሪያ አንስቶ የተሰበሰቡበውን ህዝብ ላይ ሲተኩስ ታይቷል። ሌላኛው ጥቃት አድራሽ ከድልድዩ ላይ ሆኖ ሲተኩስ ነበር። ሁለቱ ግለሰቦች ማን እንደሆኑ ወይንም ምን ላይ የጦር እንደሚተኩሱ ምስሉ ላይ በግልጽ አይታይም። ሰኞ ምሽት መግለጫ የሰጡት የኒው ሳውዝ ዌስት ሀገር ገዢ ክሪስ ሜንስ ለአህመድ ያላቸውን አድናቆት ገልጸዋል። ይህ ግለሰብ የሚገርም ጀግና ነው። በእሱ ጀግንነት ምክንያት በርካታ ሰዎች በህይወት መቆየታቸው ግልጽ ነው። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ አውስትራሊያውያን አደጋን ተጋፍጠው ሌሎች ለመርዳት ሲሯሯጡ ተመልክተናል ብለዋል። እኒህ አውስትራሊያውያን ጀግኖች ናቸው። የእነሱ ጀግንነት የብዙዎችን ህይወት ታድጓል። በዋይት ሀውስ በተዘጋጀ የገና አከባበር ላይ ንግግር ያደረጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አህመድን ያደነቁት ሲሆን ለእሱ ትልቅ ክብር እንዳላቸው ተናግረዋል። በጣም ጀግና ሰው ነው። ከጥቃት አድራሾች አንዱን ፊት ለፊት ተጋፍጦ የብዙዎችን ህይወት አድነዋል ብሏል። የሚገርም ነው። በጣም የሚገርም እውነትም ጀግና ሰው ነው። ህይወቱን ሰጥቶ ሌሎች ሰዎችን ማትረፍ መቻል ማለት በጣም የሚገርም ነው። ይህን ይመስላል። ቪዲዮውንም እንዳያችሁት ተስፋ አደርጋለሁ። ወዳችኋለሁ። ሰብስክራይብ አድርጉ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ